ፑቲን ዘመናዊ መሳሪያዎችን ለኢትዮጵያ አስረከቡ። ኢትዮጵያ አደገኛ ሩሲያ ሰራሽ መሳሪያዎችን አስገባች። መከላከያ ወደ ኤርትራ ድንበር መትመሙን በቀጠለበት ወቅት ሩሲያ ሰራሹ አደገኛ መሳሪያ ኢትዮጵያ መድረሱ ሻዕቢያ ላይ ትልቅ ስጋት ፈጥሯል። እንደሚደመስሱን ነግረውናል። ደብረጽዮን ስጋታቸውን ገለጹ። ጠላቶቻችን ወደ ጦርነት ለመግፋት ግፊት እያደረጉ ነው ያሉት የህወሓቱ ሊቀመንበር ደብረጽዮን ለዲያስፖራ ደጋፊዎቻቸው መልእክት አስተላለፉ። የእስራኤሉ ጠቅላይ ሚኒስትር አደገኛውን ካርድ መዘዙ። ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው። ኔታንያሁ ከአሜሪካና ኢራን ድርድር አስቀድሞ ጠቅላዩ ይህን ማለታቸው ስጋት ፈጥሯል። የኢትዮ ኤርትራ ውጥረት ተባብሶ ሊፈነዳ ተቃርቧል እየተባለ ባለበት በዚህ ወቅት የኢትዮጵያ ወዳጅ የሆኑት የሩሲያው ፕሬዝዳንት ቭላድሚር ፑቲን የአደገኛውን መሳሪያ ቁልፍ ለኢትዮጵያ አስረክበዋል። የተለያዩ ዘመናዊና አደገኛ መሳሪያዎችን እየታጠቀች ያለችው ኢትዮጵያ አሁን ደግሞ ከሩሲያ አደገኛውን ሩሲያ ሰራሽ መሳሪያ ተቀብላ ጠላቶቿ ላይ ሌላ ጭንቀት መፍጠሯን የተነገረው። ይህ መሳሪያ የተለያዩ አገልግሎቶችን የመስጠት ብቃት እንዳለ የተነገረ ሲሆን ምን አይነት ግልጋሎቶችን በአንድ ጊዜ መስጠት ይችላል የሚለውን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ከሻዕቢያ ጋር እጅና ጓንት ነን እያለ የሚገኘው ህወሓት በሊቀመንበሩ በኩል አዲስ ክስ ወደ 4 ኪሎ የወረወረ ሲሆን ይህንንና የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኢራን በፍጹም የማትቀበለውን እንድታደርግ ስለመጠየቃቸው አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት ወደ ሰሜን ኢትዮጵያ ኤርትራ ድንበር መትመሙን አጠናክሮ በቀጠለበት ወቅት ከሩሲያ የተነሱት አደገኞቹ መሳሪያዎች ኢትዮጵያ እየደረሱ እንደሆነ ተሰምቷል። የተለያዩ ዘመናዊ ጦር ጀቶችን ለኢትዮጵያ ሲያስታጥቁ የነበሩት የሩሲያ መሪ ፑቲን አሁን ደግሞ ካማዝ 53949 ታይፈንኬ የተባሉ ዘመናዊ የመሬት ላይ መሳሪያዎችን ቁልፍ ለኢትዮጵያ ማስረከባቸውን የተረጋገጠው። ካማዝ 53949 ታይፈንኬ በሪም ዲዘል የተነደፈው 4x4 ፈንጂ ተከላካይ አምቡሽ የተጠበቀ ተሽከርካሪ ሲሆን ለከፍተኛ አደጋና ለብዙ ተግባራት የሚያገለግል የወታደር ትራንስፖርት ነው። በጠንካራ ትጥቅ የሚታወቀው 2 ሰራተኞችንና 8 ወታደሮችን ከወለሉ ስር ከ8 ኪሎ ግራም የቲኤንቲ ፍንዳታና ከጎማዎች ስር ከ10 ኪሎ ግራም በላይ ይዛል ተብሏል። በግምት 6.7 ሜትር ርዝመት፣ 2.5 ሜትር ስፋትና 2.8 ሜትር ቁመት እንዳለው የሚነገርለት ሲሆን ክብደትና የጭነት አቅሙ ደግሞ 13700 ኪሎ ግራም ክብደትና 2000 ኪሎ ግራም የመሸከም አቅም ያለው ነው። ከፍተኛ የመንገድ ፍጥነትም ያለው ሲሆን 100 ኪሎ ሜትር ፐር ሃወር ሲሆን እስከ 1000 ኪሎ ሜትር የመጓዝ አቅም እንዳለው ይነገራል። በመከላከሉና የጦር መሳሪያ በመያዝ አቅሙ ከፍተኛ ጥራት ያለው ሲሆን ለማሽን ጠመንጃዎች ለላቀ ክትትል እና ለስታናክ ባለ3 ደረጃ ጥበቃ በርቀት ቁጥጥር የሚደረግበት የጦር መሳሪያ ጣቢያ RCWS የታጠቀ ነው። የተለያየ ሚና ያለው ሲሆን ለወታደሮች ማጓጓዣ፣ ለሕክምና ማምለጫ እና ለማዘዝ ስራዎችም ያገለግላል ተብሏል። መሳሪያዎቹ አሁን ላይ በሶማሊላንዷ ወደብ በርበራ ካረፉ በኋላ በፍጥነት ወደ ኢትዮጵያ ጉዞ መጀመራቸው ተሰምቷል። ታዲያ ይህን መሳሪያ ኢትዮጵያ በእጁ ያስገባቸው ከኤርትራ ጋር የተፈጠረው ውጥረት ሊፈነዳ ጫፍ የደረሰ በመሰለበት ወቅት መሆኑ በኤርትራ በኩል ስጋት መፍጠሩ እንደማይቀር እየተገለጸ ይገኛል። ኤርትራ ከቀን 6 ከ6ኛ ወር 2018 ዓ.ም ጀምሮ ሜካናይዝድ ጦሯን በ3 አቅጣጫ ወደ ትግራይ ማስጠገቷ ምንጮች እየገለጹ ሲሆን የሜካናይዝድ ኃይሉ ታንኮችን፣ መድፍ 3 አይነቶች እና ሞርተር 2 አይነት ያካተተ ነው። በኢትዮጵያ መንግስት በኩል ሻዕቢያን ለማጥፋት የሚጠበቀው የራሱ የሻዕቢያ ይፋዊ ትንኮሳ ብቻ እንደሆነ እየተገለጸ ነው። አሁን መከላከያ ወደ ሰሜን አቅጣጫ በብዙ እየተንቀሳቀሰ ሲሆን ይህም እየሆነ ያለው በትግራይ ክልል ጦርነት ለመክፈት ታስቦ ሳይሆን የኢትዮጵያ ሉዓላዊነት ለማስከበር ነው ተብሏል። ህወሓት ትግራይን ጦርነት አውድማ ለማድረግና የትግራይን ህዝብ ለማጥፋት መንግስትን በድጋሚ ጦርነት ለመክፈት እየተንቀሳቀሰ ነው ቢልም እውነታው ግን ህወሓት ስቦ ያስገባው ሻዕቢያን ለማጥፋት እንደሆነም በስፋት እየተነገረ ነው። የፌዴራል መንግስት ዋና ዓላማው የትግራይን ህዝብ ከወራሪው ለመጠበቅ የሀገርን ዳር ድንበር ማስጠበቅና ዋና ትኩረቱ ሻዕቢያን ስርዓት ለማስያዝ እንጂ ወደ ትግራይ ጦርነት የመክፈት ምንም አይነት ፍላጎት እንደሌለው እየተገለጸ ይገኛል። ህወሓት ግን ሻዕቢያ እንዳይጠፋ እየተከላከለለት ይገኛል። የጦርነት ሜዳውም ትግራይ እንዲሆን የሻዕቢያ ጦር ትግራይ ክልል እንዲገባ ፈቅዶለታል የተባለው። በዚህ የተነሳ ሻዕቢያ ወደ ትግራይ ዘልቀው በመግባት እንደፈለገ እየተንቀሳቀሰ ይገኛል። ይህ ጦርነት በይፋ ሻዕቢያ የሚጀምር ከሆነ ለኢትዮጵያ ለአንዴና ለመጨረሻ ጊዜ የሚደረግ ጦርነት ይሆናል ተብሎም እየተጠበቀ ይገኛል። በቀጣይ መረጃ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እያሰሙ ያሉት ብርቱ ክሶች እንደቀጠሉ ነው። እናጠፋቸዋለን በሚል ዛቻ እየተሰነዘረብን ነው ሲሉ ደብረጽዮን ተናግረዋል። ደብረጽዮን አዲስ ባስተላለፉት መልእክት ህወሓት በህይወት አለ ሲሉ አሳስበዋል። በምርጫ ቦርድ የተሰረዘ ህወሓት ሊቀመንበሩ አጠፋቸዋለሁ ያለ መንግስት ነው ብለዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ ደብረጽዮን በቪዲዮ መልእክት አስተላልፈዋል።
ንግግራቸውን ህወሓት በህይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንና ድክመቶቻችን ከታሪክ መማር አለብን ብለዋል። በዚሁ የዲያስፖራው የህወሓት 51ኛ ዓመት በዓል ላይ የተገኙት ታዳሚዎች ቁጥር ቀደም ሲል ከነበረው በእጅጉ ቁጥሩ ቀንሶ ታይቷል። ህወሓት ዛሬም ድረስ እንደቀደሙት 50 ዓመታት ዛሬም የትግራይን ፖለቲካ በብቸኝነት ተቆጣጥሮ ለመዝለቅ መፈለጉ በራሱ በትግራይ ፖለቲካ ውስጥ ከባድ የሆኑ የፖለቲካ ልዩነቶችን ፈጥሯል። ህወሓት ግን ዛሬም የትግራይ መድህንና ዋስትና እኔ ነኝ በማለት እንደቀጠለ ሲሆን በዚህም በትግራይ ክልል በአጭር ጊዜ ውስጥ ከ10 በላይ ፓርቲዎች ተፈጥረዋል። ደብረጽዮን ፓርቲው ከዚህ ቀደም የማይታለፍ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰውም ብዙ እንቅፋቶችን በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁ ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር መሆኑን ገልጸዋል። አሁን የፕሪቶሪያ ሰላም ስምምነት ተጥሷል፣ ህዝባችንም ተበታትኗል፣ እደመሳቸዋለሁ እና አጠፋቸዋለሁ የሚል መንግስት አሁንም አለ። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ብለዋል ደብረጽዮን በንግግራቸው። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶች በተጨማሪ ካዲዎችም የትግራይ አንድነትን ለማፍረስና ለመብታተን እየሰሩ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ መግለጫ አውጥቷል። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ትላንት ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱን አውስቷል። ይሁንና ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች አለመሟላታቸው አስረድቷል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው ያለ ሲሆን ህወሓትን መከፋፈሉን አስታውቋል። ሰራዊቱ በመከፋፈሉ ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ የጦርነት አደጋ መደቀኑን አስረድቷል። ፓርቲው መግለጫውን ሲቀጥል ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጿል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብሏል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነም አስረድቷል። በሌላ በኩል ፓርቲው ለፌዴራል መንግስት ባስተላለፈው መልእክት ደግሞ የፕሪቶሪያን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጠይቋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችው ዩራኒየም በሙሉ እንድታስረክብና የበለጠ እንዳታበለጽግ ልታግድ ይገባል አሉ። ጠቅላይ ሚኒስትሩ እሁድ ዕለት በኢየሩሳሌም ባደረጉት ንግግር በአሜሪካና በኢራን መካከል በሚካሄደው የኒውክሌር ድርድር ወቅት መኖር ስላለባቸው ቅድመ ሁኔታዎች ዘርዝረዋል። ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው ያሉት ኔታንያሁ ምንም የማበልጸግ አቅም መኖር የለበትም ሲሉም ተናግረዋል። ኔታንያሁ ይህንን ያሉት የኢራንና የአሜሪካ ባለስልጣናት ማክሰኞ በስዊዘርላንድ ለሚካሄደው ሁለተኛ ዙር ድርድር እየተዘጋጁ ባሉበት ወቅት ነው። ኢራን የኒውክሌር ስምምነት ላይ ለመድረስ አሜሪካ ማዕቀቦችን የምታነሳ ከሆነ ለማመቻቸት ዝግጁ መሆኗን የኢራን ምክትል ውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ በቴህራን ለቢቢሲ ተናግረዋል። ምክትል የውጭ ጉዳይ ሚኒስትር ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን ተናግረዋል። ይሁን እንጂ ኢራን ምንም አይነት ዩራኒየም ማበልጸግ የለባትም የሚለው እንደ ቀይ መስመር ነው እና በኒውክሌር አለመስፋፋት ስምምነት መሰረት መብቷን መጣስ አድርጋ ትቆጥራለች። አሜሪካ ኢራን ስምምነት ላይ እንድትደርስ ጫና እያደረገች ሲሆን በመካከለኛው ምስራቅ ያላትን ወታደራዊ አቅም በማጠናከር 2 የአውሮፕላን ተሸካሚ መርከቦች ወደ ቀጠናው አስጠግታለች። ተጨማሪ የአሜሪካ የባህር ኃይል በቀጠና ውስጥ ሊከሰቱ ከሚችሉ ማናቸውም አደጋዎች ይጠብቃሉ ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በስሎቫኪያ በሰጡት ጋዜጣዊ መግለጫ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከሚሰነዘረው ቀጥተኛ ጥቃት ይልቅ ዲፕሎማሲያዊና በድርድር የሚገኝ ስምምነት እንደሚመርጡ ተናግረዋል። የትራምፕ ከፍተኛ ልዑክ ስቲቭ ዊትኮፍና ጄራርድ ኩሽነር ወደ ጄኔቫ በመጓዝ የውጭ ጉዳይ ሚኒስቴር አባስ አርጋቺንና ልዑካቸውን ያነጋግራሉ። ሩቢዮ ማንም ሰው ከኢራን ጋር የተሳካ ስምምነት ማድረግ አልቻለም፣ እኛ ግን እንሞክራለን ብለዋል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።